ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ባላችሁበት ይብዛልኝ። ዛሬ የምንሰራው ኬኤፍሲ ነው። ኬኤፍሲ ለመስራት ፓፕሪካ ያስፈልገኛል፣ ኮሪያንደር ያስፈልገኛል፣ ዋይት ጋርሊክ ያስፈልገኛል፣ ፓውደር፣ ብላክ ፔፐር ያስፈልገኛል፣ ጨው ያስፈልገኛል፣ አንድ ሎሚ እናደርጋለን ማለት ነው። ሎሚውን እያደረኩበት ነው እንደምታዩት። ሎሚን ካደረኩ በኋላ ወደ ሌላኛው ሶስ እሄዳለሁ። እዚህ ጋር የሚያስፈልገኝ ሶያ ሶስ ያስፈልገኛል። ሶያ ሶስ እንግዲህ ካላችሁም አሁን ሙስተርድ አላርግበት። ሶያ ሶስ ደግሞ ስናረግ አሳያችኋለሁ። ይሄ አንድ ማንኪያ ሾርባ ማንኪያ ሙስተርዳ ነው። ሙስተርዳውን ካደረኩኝ እንደዚህ አድርጌ የማደርገው ሶያ ሶስ ነው። 3 ማንኪያ ያክል የሾርባ ማንኪያ ያክል እጠቀማለሁ ማለት ነው። ለመለካት አልተመቸኝም። እኔ እንደዚህ በነጥብ አሳያችኋለሁ። እናንተ መለክታችሁን መጠቀም ትችላላችሁ። እዚህ ጋር ሆት ሶስ አለኝ። ሆት ሶስ ያው ብዙ ሆት ሶስ አይደለም ግን ቴስት አለው። ቴስቱን ስለምፈልገው እንደዚሁ 3 ማንኪያ ያክል ትጠቀማላችሁ። ሶያ ሶስን አላሳየኋችሁም። ላይት ሶያ ሶስ ነው የተጠቀምኩት ጨውነት ስላለው እንትን ዳርኩን አይደለም ላይቱን ነው። እናንተ ያላችሁን እዚህ ጋር ሲምሲም ኦይል ነው። ሲምሲም ኦይል አንድ ሾርባ ማንኪያ ያስፈልገኛል። ለቴስት ያክል ስለሆነ እንደዚህ አደርጋለሁ። ዋይት ቬኒገር እጠቀማለሁ ማለት ነው። ዋይት ቬኒገሩን አንድ ሾርባ ማንኪያ ካደረኩኝ እንዳያችሁት ከዛ እናዋህዳቸዋለን ማለት ነው። ሁሉንም አንድ ላይ አዋህደናቸው በደንብ ሶስ ሲሆኑ ወደ ቀጣኛው ስራ እንሄዳለን። ይሄን ለማድረግ እንግዲህ ይሄን ያክል ሶስ በቂያችን ነው። ስለዚህ ዶሮአችን ዝግጁ ነው፣ ደርቋል። ሶሱን እንጨምርበታለን። ሶሱን በደንብ አድርገን ያለንን ሁሉ በደንብ አድርገን እንጨምርና እናዋህዳቸዋለን። አዋህደናቸው እናንተ ትንሽ ስፓይሲ ነገር የምትወዱ ከሆነ ልጆች ካላችሁ ለልጆቻችሁ ትቀንሳላችሁ ማለት ነው። አካፍላችሁ ታስቀምጣላችሁ በሌላ እቃ። ሶሱን መጀመሪያ በደንብ መውሰዱን አረጋግጡ። ለምን አንዳንዴ ሶሶች ከስር ይቀመጣሉ። ለማንኛውም የተወሰነ ወደዚህኛው ሳህን ገለብጣለሁ ማለት ነው። ቀንሳለሁኝ። ካካፈልኩት በኋላ እንደዚህ እኔ ካላችሁ እናንተ ቺሊ መጠቀም ትችላላችሁ። ቺሊ ማለት በርበሬ ሆኖ የሆነ በደንብ ያልተፈጨ ማለት ነው። እና ይሄንን እንደዚህ ካደረኩ በኋላ እኔ ያለኝ የሀገር ቤት ሚጥሚጣ አለኝ። የሾርባ ማንኪያ ርቧን ያክል እንደዚህ ማለት ነው። እናንተ በደንብ ቀጠል እንዲያረጋችሁ ከፈለጋችሁ መጨመር ትችላላችሁ። ለኔ ግን እንደዚህ በቂ ነው። ብዙም ማቃጠል ላይ ብዙ ትኩረት እንትን አላልኩም። በቂያችን ስለሆነ ኬኤፍሲ እንደ በርበሬ እንዲያቃጥል ሳይሆን ጣዕም እንዲሰጥ ያክል መጠቀም ያለብኝ። ስለዚህ እንደዚህ አድርጌ ሶሱን በደንብ አድርጌ አዋህዳቸዋለሁኝ። ይሄንን እንግዲህ መስራት የሚጠበቅብኝ ቢያንስ 4 ሰዓት ወይም ደግሞ ከቻላችሁ ጊዜ ካላችሁ አሳድራችሁ ትጠቀማላችሁ ማለት ነው። እኔ ለነገ ስለሆነ የምፈልገው እንደዚህ አድርጌ አካፍዬው 2 ቦታ አስቀምጫዋለሁ። ከድነውና ወደ ፍሪጅ አስቀምጣለሁ። ለነገ ነው የምሰራው ለዛሬ ሳይሆን ያው ስራ ላቃልም ጣዕሙ እንዲወስድ ዶሮ እንደዚህ አድርጌ ከድኜ አስቀምጣቸዋለሁ ለነገ ማለት ነው። ወደ ፍሪጃችን ይሄዳል። ስለዚህ ቀጣይ ቀን ይሄውና ዶሮአችን ሶሱን ወስዷል። ይሄ ለስፓይሲ ያልሆነው ነው መጀመሪያ ላይ የምሰራው። ስለዚህ ውሃ ያስፈልገኛል፣ ዱቄት ያስፈልገኛል፣ ዶሮው ነው እና አሁን መጀመሪያ ላይ የማደርገው ዶሮውን ወስድና ወደ ዱቄቱ ጨምራለሁኝ። ዱቄቱ ላይ በደንብ አርጌ ያው ዱቄቱን መውሰድ አለበት። በደንብ በዱቄት መሸፈን አለበት። ምክንያቱም ከዱቄት ወደ ውሃ ሲሄድ ውሃው ሶሱን እንዳይደርስበትና ሶሱን እንዳይወስድብን ምን እናደርጋለን? ዱቄቱን በደንብ አድርገን እንትንለዋለን ማለት ነው። እንደዚህ እያደረግን በደንብ አድርገን ዱቄቱ ዶሮው በዱቄት መሸፈን አለበት። ምንም አይነት ስፔስ አትስጡት፣ ክፍት ቦታ አትስጡት፣ የሶስ ጣዕሙን እንዳይወስድ ማለት ነው። እኔ እንደዚህ አድርጌ እንዳያችሁኝ በደንብ አድርጌ ዱቄት እንትን እለዋለሁ። ሌላውን እስከማሸው ድረስ ይሄንን በዱቄቱ ውስጥ በዱቄት ሸፍኜ አስቀምጠዋለሁ ማለት ነው። አሁን ወደ ውሃችን እንሄዳለን። እዚህ ጋር ውሃውን ዶሮውን ውሃ ውስጥ እየጨመር ሌላውን እስከምጨምር ድረስ ከስር አወጣለሁ ማለት ነው ያስገባሁትን። ምክንያቱም በጣም ከቆየ ሶሱን ስለሚወስድብኝ እንደዚህ እያደረኩኝ
አወጣለሁ። በዱቄቱ እንትን እንዲል ከስር ከስር እያስገባው እየተካው እናንተ ሁለት ቦታ ዱቄት ማድረግም ትችላላችሁ፣ ግን ዌስት ነው የሚሆነው። ምክንያቱም ዱቄቱን መልሳችሁ ስለማትጠቀሙት በአንድ ዱቄት ለመጠቀም እንትበሉ። እኔ እንደዚህ አደርግና ከዱቄቱ እያወጣው ወደ ውሃ፣ ከውሃው እያወጣው ወደ ዱቄት እያደረኩኝ እሰራዋለሁ ማለት ነው። እዚህ ጋር ኮርንስታርች አለኝ። አንደኛ ክራንች ያደርግላችኋል፣ ጎልደን ከለር ያመጣላችኋል። ስለዚህ ዱቄቱ ላይ ኮርንስታርች ጨምራችሁ ሁለተኛ ዙር ለዱቄት ለማድረግ ማለት ነው። የመጀመሪያውን ኦሬዲ ውሃው ስለሚወስደው አልጨመርኩም እንትን ለማለት ይኸውና። እዚህ ጋር እንደዚህ እያደረኩኝ ዱቄቱን እያዋሃድኩት ዶሮውን ሁለተኛ ዙር ማመጣቸውን ከውሃ ማውጣውን ዶሮ ቀባለሁ ማለት ነው። እንደዚህ እያደረኩ ዶሮ ውሃ ውስጥ ያለውንም እያወጣው ወደ ዱቄቱ እያደረኩ እንትን እላለሁ ማለት ነው። እናንተ ቶሎ ለማውጣት ሞክሩ። እንደነገርኳችሁ ሁለት ቦታ ዱቄት ማድረግ ትችላላችሁ፣ ከውሃ አውጥታችሁም ተጠቀሙበት። እኔ መልሼ ስለማልጠቀምበት እንዳይባክንብኝ እኔ ይሄንኑ እያብቃቃሁ እየተጠቀምኩ ነው። እንዳያችሁት እናንተም እንደዛ ማድረግ ትችላላችሁ። ስለዚህ እንደዚህ እያደረጋችሁ ከውሃው እያወጣችሁ ወደ ዱቄቱ እያደረጋችሁ ማድረግ ትችላላችሁ ማለት ነው። እንደዚህ ዱቄቱን በደንብ ቀቡት። ለምን ክራንች እና ሁሉም ቦታ ሸፍኖ እንድታገኙት ማለት ነው። እኔ ሌላኛውን እስከምቀባ ድረስ ይሄንንም ዱቄቱ ውስጥ እየተውኩ ነው እንትን የምለው። ለምን የዱቄቱን እንትን እንዲወስድ ቆዳውን ስላነሳንለት በቆዳው ምትክ ዱቄቱ ነው ቦታውን መሸፈን ያለበት። እንደዚህ እያደረግን እንሄዳለን ማለት ነው። ውዶቼ በጣም ብትሞክሩት ቤታችሁ ውስጥ በጣም የሚጣፍጥ ነው። በጣም ነው የሚጣፍጠው። እናንተ እንደዚህ አድርጋችሁ ብቻ ለመሞከር ያብቃችሁ፣ ትወዱታላችሁ። ደጋግመን እንብላ ነው የምትሉት። እኔን ከቀመስኩ በኋላ KFC ለምኔ ያልኩበት ጊዜ ነው። በጣም እወዳለሁ KFC፣ ልጄም ትወዳለች። እዚህ ጋር ደግሞ ዘይታችንን አዘጋጅተናል። ዘይታችንን እስከሚሞቅ ድረስ እንጠብቀዋለን። ሞቅ ብሏል። እሳቱን ቀነስ ባለበት መንገድ ነው የምንጠብሰው፣ ምክንያቱም ስጋው የበሰለ ስላልሆነ ዶሮ ውስጡ ድረስ እንዲበስልልን ዘይቱ ከሞቀ በኋላ እሳቱን መቀነስ ይጠበቅብናል። እንደዚህ እያደረግን ዶሮዋችንን እንጨምራለን ማለት ነው። ዶሮዋችንን እየጠበስን እዚህ ጎን የቀረውን የተወሰነ ቦታ ስላለኝ እስኪ ሌላ ዶሮ ልጨምርበት መጀመሪያ ላይ። እንዳያችሁት እየበሰለ ነው። እናንተ ብረት ድስት ነገር ጎድጎድ ያለ ነገር መጥበሻም ካላችሁ ሰፋ ያለ ጎድጎድ ያለ ወደ ውስጥ፣ ለምን ዘይት በጣም ስለሚፈልግ ጎድጎድ ያለ ነገር ነው መሆን ያለበት። እና ዘይታችሁ ደግሞ እንዳይባከን በጣም ብዙ ከምታደርጉ አነስ ባለች እቃ ጎድጎድ ብላ ዶሮአችሁ እንደዚህ አድርጋችሁ ትጠብሳላችሁ ማለት ነው። ይሄን እስከምጠብስ ድረስ ያንኛውን ዶሮ ወደ ዱቄቱና ውሃው አርጌ አዘጋጃለሁኝ። እንዳያችሁት ይኸውና ዶሮውን እንደዚህ አርጌ ወደ ማዘጋጀቱ ይሄዳለሁ ማለት ነው። እንደዚህ እያደረግን ወደዚህ ጎን ደግሞ ዶሮአችንን እያበሰልን ነው። ያንኛው እስከሚበስል ይሄን አዘጋጃለሁ። ዶሮአችንን እያየን ዶሮአችን ኦሬዲ እየበሰለ ነው። መውጫ ሰዓቱ እየደረሰ ነው እንዳያችሁት። አሁን አውጣዋለሁ። ይሄን ይመስላል። በጣም ያምራል ማለት ነው። ቆንጆ ሆኗል። ክራንች ነው እንትና ያው እንዳያችሁት ወደ ሳህን ሰርቪንግ ሳህን አደርገዋለሁ። ለይቻቸዋለሁ ስፓይሲ እና ኖርማል የሆኑትን። እንደምታዩት የሚያምር ከለር ሆኗል።
እና እንደዚህ አድርጋችሁ በቤታችሁ ሞክሩት። እኔ በጣም ተመችቶኛል። እዚህ ጋር ደግሞ እንዳያችሁት ኬቻፕ አለኝ፣ ማዮነስ አለኝ፣ እርጎ በሚጥሚጣ ያዘጋጀሁት በሀገር ቤት ሚጥሚጣ አለ። እኔ እሱን ስለምወድ በሱ ነው የምቀምሰው ማሳያችሁ። በጣም ነው የሚጣፍጠው፣ ቀምሸዋለሁኝ። መብሰሉን ደግሞ ውስጡን አሳያችኋለሁ። እናንተ ቤታችሁ ሞክራችሁ ኮመንቱ ላይ መልሱልኝ። እኔ ከዚህ እየበላው ለያችኋለሁ። መልካም ይሆንላችሁ።